ጥያቄ ልትቀበይ ነበር። አደይ ለአንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነግራቸዋለች አይደል? ቆይ እሺ ምን ባደርግ ነው አደይን ሀሳቧን ላስቀይራት የምችለው? አደይን እኮ እኔም አንተ ምን? ቆይ ግን ለምንድን ነው ሴቶች ስትፈቀሩ ሁሉም ሰው የሚወዳቸው ያህል የሚሰማችሁ? እኔ አደይን አፈቅራታለሁ። ምን? አዎ አልፈልግም። አደይን መተው አልፈልግም። እወዳታለሁ። እሷ ግን አትወድም። ኪንጎን እንዴት ነው ከዴቭ ጋር የምታወዳድር? ከዛሬ ጀምሮ አብረን እንሆናለን። ፍቅሬን ተቀብለኝ? አዎ ፍቅር ተቀብዬሻለሁ። ወንድሞቼ ናችሁ እያልሽ ምናምን አሸፋፍኝሽ ነገሮችን እኔ ወንድምሽ ልሆን አልችልም። በቃ አፈቅርሻለሁ። እንደመለከተኝ ኧረ ተው ዴቭ። ቆይ አንዴ መልሼ ልደውልልሽ። ፍቅር ወይ ዴቭ፣ የእውነት ግን ትወጂኛለሽ? ምን ጥያቄ አለው? በቃላት ከምነግርህ በላይ ነው የማፈቅርህ። እሺ ከዛሬ ጀምሮ አብረን እንሆናለን። ማለት ቆይ እንዴት ፍቅሬን ተቀብለኝ ነው? አዎ ፍቅር ተቀብዬሻለሁ። ቆይ እንዴት ለምን ብለሽ አትጠይቂ። እኔ አፈቀርኩ ስትይ ለምን አፈቀርሽ ብዬ ጠይቄሻለሁ? አላልከኝ። ስለዚህ ፍቅር በቃ ምንም አይነት ጥያቄ አልፈልግም። እሺ አንተም እንደ ዳይመንድ የምትዘጋ ይመስሉኝ ነበር። እንዴ አንቺን የሚዘጋ ልብ ኖሮኝ ነው? እሱም እኮ የተቀየመኝ አንተን ስላስከፋው ነው። ተይ እባክሽ ወረኛ በይ። ባንዳለች ብናገኝ ኖሮ ይሉ አይፈጠር ነበር። የምን ባል? ምንድን ነው የምነግርህ? ዴቭ እጮኛሽ እንደሆነ ነው። ኧረ እኔ እና እሱ ምንም ነገር የለንም። ማነው እንደዛ ያለው? ዳይመንድ ኬታ ምትሆኑ ሊያወሩ አላውቅም። በቃ እኔ ልሂድ። ቆይ አንዴ። ምንድን ነው ሰማኛለህ? ኪንጎ መንገድ ላይ የጎተትክ የምሰማ ሴት አይደለም። ድጋሚ ብትደግመው ግን የመጨረሻችን ነው። እሺ ኪንጎ ከወይን ከህይወት ወጣል እያለች አለ። ለማስማማ መለከታል አንተ እንደመለከተኝ እንደመለከት ያስ ኧረ ተው ተው፣ ባርኮት በእጅ ሰበብ ይሆንብሃል። ኧረ ተው ሞተብህ ባርኮት። ኧረ ገደልከው ልጁን። ያንቺ አለው እኔ ፊት ማሮጥ አትችሉም? ሊዲያ አደይ እኔ አንቺን ያስጨነቅኩሽ ነው? ማነው አስጨንቃታል ያለ? እስኪ ቆይ መጀመሪያ ተረጋጋ። አልረጋጋም። ቆይ ለባርኮት ምንድን ነው የነገርሽው? ምን ነገርኩት? ለእሱም ለአንተ ምንም የተለየ ነገር አልነገርኳቸውም። እንዴ በየቀኑ እንደምወድሽ እየነገርኩሽ አስጨነቅኩሽ አይደል? አደይ ይኸውልሽ አደይ እኔ ራስ ወዳድ አይደለሁ። ባርኮትን የምትወጂው ከሆነ ንገሪኝና ወደ መጣሁበት ከእህቴ ጋር ልመለስ። ቆይ ለምንድን ነው ምንም በማላውቀው ነገር ነፍሴን የምታስጨንቃት? ከአንተም ከእሱም ጋር ከወንድምነት ውጭ ምንም አይነት ፍላጎት የለኝም እያልኩ እኮ ነው። ይኸውልሽ አደይ ወንድሞቼ ናችሁ እያልሽ ምናምን አሸፋፍኝሽ ነገሮችን እኔ ወንድምሽ ልሆን አልችልም። በቃ አፈቅርሻለሁ። አሁን ሁሉም ነገር ትክት ስልችት ነው ያለኝ። እሺ በቃ ወንድሞቼ ናችሁ ወንድሞቼ ናችሁ። ከዚህ በኋላ እየመጣ ግን እንደዚህ አይነት ነገር አትንገረኝ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል 69 ይዤላችሁ ቀርበ ያለሁ ማለት ነው። የዛሬው ደግሞ ጫን ያለ ነው ማለት ነው። እንግዲህ አደይ በጣም ተናዳለች ማለት ነው። የዴቭና የኪንጎውን የፍቅር ጥያቄ አሁንም ሲያቀርቡላት እምቢ አለች። ተጋደሉ፣ እነሱም ተደባደቡ ማለት ነው። እኔ ሁለቱም ከወንድምነት በስተቀር የዘለለ ምንም ነገር አልወዳችሁም። ዴቭና ኪንጎ ደጋግሜ ነው የምነግራችሁ። እኔ አሁን ምንም ነገር ሀሳብም የለኝም። ኪንጎ ደግሞ አደይ አንቺ የምትጨነቂ ነገር እኔ አልፈልግም። ቆይ አንተ እንዴት ነው አደይ የምታስበት? አበባ ይዛህ መጣህ ትደሰታለች ብለህ ነው? በዚህ አበባ ነው አንተም የደበራችሁ? ኪንጎ ከዚህ በኋላ ምንም ነገር አልጠብቅም። ይሄንንም የተቀበልኩህ እንዳይደብረክ ብዬ ነው። ከአሁን በኋላ አታስጨንቀኝ ዴቭ። አንተ ቢሆን የፈለኩትን መብት አለኝ። ለምን እንደዚህ ብለህ ልደብርህ አልነበረም። ቆይ አደይ ላስረዳሽ። ከዛ ለምለምን ዴቭ ተረጋጋ፣ አደይ ትረጋጋ። ከዛ ዴቭን ይሄ ሁሉ የሆነው በእናትህ ምክንያት ነው እያለ ድብደባቸው እንደቀጠለ ይገኛል። ለምለም በመሃል እንግዲህ የምትይዘው ነገር አጣች። ዴቭ እና እንዲህ ስትለው ጠብቁ እናንተ እሰራላችኋለሁ እያለ እሱም አስፈራርቶ ዴቭን ይሄዳል ማለት ነው። አንተ ነህ ደግሞ እዚህ እስኪ አንዴ ሁሌም እንደ ሴት ሞንተሮና እንደ ወንድ ሆን እንደ ወንድ ቆፍጠን በል ይለዋል ዳይመንድ ለኪንጎ ማለት ነው። ከዛ አደይ ደረጃ ላይ የወጣች ባርኪ ከስራ ቦታ መጥቶ ደረጃ ላይ ቁጭ ብሎ ነበረ። እንዴት ነሽ አደይ? ሰላም ነሽ? የት ነበርሽ? ሌሊ ልሸኛት ወጥቼ ነበር። አንተ ደህና ነህ? ደህና ነኝ ይላታል።
ደረጃው ላይ ቁጭ ብሎ እሷም አጠገቡ ቁጭ ብላ ሁሉም ነገር ይነግራታል። ባርኪም እንደሚነግራትም እንደሚያፈቅራትም ይነግራታል ማለት ነው። በቤዛ ነው የተሰቃዩት። ቆያች ምን ሆነሽ ነው ይላታል። ከፍቅር ጋር ተጣላችሁ እንዴ? ኧረ አልተጣላንም። እንደውም ዝም ብዬ ተረብሼ ነው። ዴቭ የት ነው? ውጪ ነው ያለው። ባይሆን አንተ ምን የተሰማህ ነው? አደይ እኔ ማን እንደማመን ግራ ገብቶኛል። ሁሉም ነገር ድብልልቅ ብሎብኛል ይላል ባርኪ ማለት ነው። አሁን ማረፍ ነው የምፈልገው ይላል። ይህንም ቀን ያልፋል፣ ስብራትንም ጥሩ ሚስት ፈጣሪ ይሰጥሃል ትለዋለች አዳይ። እንደዛ ብለሽ ነው አዳይ? እርግጠኛ ነኝ፣ እርግጠኛ ሆኜ የምነግርህ መከፋትህን አትጥላው ባርኮት። አንተ ሰው ካልገፋህ፣ ሰው ካላስቀየምክ አንተ ምንም አትሆንም። ፈጣሪ ደግሞ ያንተ የሚሆነውን ይሰጥሃል ትለዋለች። ከዛ ባርኪም በሳቅና በፈገግታ እሱማ ልቤን ካሰበው ቆየዋል አዳይ፣ ባለፈው እንደነገርኩሽ የእናቷ ጉዳይ የእውነት መስሎኝ ነገር ላስጨርቅላት ነበር እንጂ ያንቺን ጉዳይ የኔና የሷን ፍቅር ካበቃ ቆይተዋል። ራስህን እንዲህ ብለህ ካመንክ የተፈጠረው ነገር ምንም አይጎዳም። አንቺ ጋር ምን አዲስ ነገር አለ? ምንም ነገር የለም ባርኮቴ ትለዋለች። አባቴም እናቴን በየቀን ካላመጣሽ እያለ በየቀን እየሄደ ይረብሻታል። እኔማ እዚህ አይደለሁም፣ ደህና ሆናለሁ። ምን ሆናለሁ? እድሜ የዴቪና የዳይመንድ እነሱ ባያመጡኝ ኖሮ ይሄ ህይወቴ ተበላሽቶ ነበረ ትለዋለች። መሞሸራዬ ቀኔን ደርሰው ነበረ። ባርኪ ደንግጦ ተያዳይ እንደዚህ አትበይ፣ እኔ ከጎንሽ እያለሁ መቼም ቢሆን ችግር ውስጥ ስትገቢ ዝም ብዬ አላይሽም። አይ ባርኮት፣ አንተ ፍቅርን አልቀበልም ካልኮ ቀን ወዲህ መቼ አሳስቦህ ጠይቀኸኝ ታውቃለህ? እኔ ምን አድርጌው ነው የኔ ነገር ረስተህ የቤዛን ነገር ነው የምትጨነቀው ብዬ አስብ ነበረ። እባክሽ አዳይ እንደዚህ እያሻት አስጨንቂኝ ይላታል ባርኪ። ያው የቤዛ ጉዳይ እኮ እንደው ዝም ብሎ የሚታለፍ ነገር አልነበረም፣ የግድ ላግዛት ነበረ ይላል ባርኪ ማለት ነው። የሷ ስራ ቢዚ ሆንኩኝ፣ ቤተሰቦቼም ሂጄም ማግኘት ነበረብኝ ይላል ማለት ነው እንጂ አንቺን ሁሌም ከአይምሮዬን ወጥተሽ አታውቂም ባርኮቴ። የነበርክበትን እኮ አውቃለሁ። እንኳን ፈጣሪ ጠበቀ። አመሰግናለሁ አዳይ ይላታል። አንቺና ፍቅርም ታርቃችሁ ተስማምታችሁ ቤት ውስጥ ስትኖሩ ቤቱ ሰላም ይኖራል። ከዛ አዳይ ዝም አለች። እንደዛ ሲጠይቃት እንደዛ ነው ብለሃል ታዲያ ይላታል። አዳይ በፊት እኮ ከፍቅር ጋር አትስማሙም ነበረ። አዳይ ያው በዛ ነገር ሁሌ ምሳቀቅ ነበረ። አዳይ ግን በውስጧን እንግዲህ ከፍቅር ጋር ፍቅር ያው በወንድሟና በእናቷና በዴቭ ፊት ብቻ ነው የምታስመስለው። ከጀልባዋ ግን ብዙ ነገር ትሰራለች። ከዛ ለምንድን ነው ዝም ያልሽው? አይ ምንም በቃ እኔ ልሂድ ብላ አደይ ወደ ደረጃዋ ትወጣለች ማለት ነው። ያው የፍቅር ነገር ስለገባት ማለት ነው። ባርኪም ዝም ብሎ እያሰበ ይገኛል ደረጃ ላይ ቁጭ ብሎ ማለት ነው። እሷም ወደ ደረጃዋ ወጣች። እንግዲህ የፍቅር ነገር ስለምታውቀው ለምን ዴቭ ለምንድን ነው እንደዚህ ስሜታዊ የምትሆነው? የውልሽ ለሊ እኔ ሁሉም ነገር እየሰለቸኝ ነው። አደይ ደግሞ ይሄ ነገር ልትረዳኝ አልቻለችም። ዴቭ አደይ እኮ ይሄን ነገር ሳትረዳህ ቀርታ አይደለም። ደግሞ አደይ ምንም ጥፋት የለባትም። እሺ እሷማ የኔ ጥፋት ነው ይላል ማለት ነው። ቆይ እሺ ምን ባደርግ ነው አደይ ሀሳቧን ማስቀየር የምችለው? አደይ አሁን የራሷ ችግር አለባት። ለዛ ነው ዝምቷ የምትመጣው። ደግሞ ችግሯ ከጎኗ ሆኖ አይዞሽ እያለ የሚደግፋ ሰው እንጂ ለምን እንዲህ ያለ የሚያስቸግራ ሰው አትፈልግም። አንተም ተረዳት። ካጠገቧ እኮ ለመቆም እድሉም አልሰጠችኝም። አንተ የምትቀርባት እኮ ፍቅሯን ለመቀበል ብለህ ነው። ስህተት ነው። በጣም ተሳስተሃል ዴቭ። እስኪ ሊሊ ይሄን ነገር አድርግ ብለሽ ንገሪኝ። ቀረበችኝ ስል ርቃ አገኛታለሁ፣ ራቀችኝ ስል ደግሞ ትቀርበኛለች። እኔ እኮ ግራ ተጋብቼ ያለሁ ይላል ዴቭን። የአደይ ፍላጎት ምታቅ መስሎኝ ነበረ። ለካ አታውቅም። አደይ እናቷና እህቷ እዚህ በነፃነት መጥታ የምታኖር ነው የምትፈልገው። እስከዛ ድረስ አንተ ደግሞ ከሷ ምንም ነገር ሳትጠብቅ የሷን ማገዝ አለብህ። ይገባኛል፣ ግታ ፈቅራት አለ ግን መጀመሪያ ማስቀደም ያለብህ የሷ ፍላጎት ነው። ነገሮቹ ከተስተካከሉላት በኋላ ምናልባት ፍቅርህ ልትቀበልህ ትችላለች። እሺ ሊሊ እስከ መቼ የምትፈልገው ነገር አድርግ። የራሷ ማሰብነት እስከ መኖር እስከምትጀምር ድረስ እሺ ሊሊ እጠብቃለሁ ይላል ዴቭን። እሷ እንድጠብቃት ተስፋ ባሰጠኝም አጠብቃታለሁ። ዛሬ ኪንጎ ለምን አበባ ሰጠች ብለህ እንደዚህ ማድረግ አልነበረብህም። ዳይመድም እንዳንተም ያፈቅራታል ሊሊ። አዳይ የኔን ያህል ማንም ሰው ሊያፈቅራት አይችልም። እሱ ቢያፈቅራት ኖሮ በግዴታ ወደ ቤት አይወስዳትም ነበረ። ለማንኛውም ዴቭ አንተ በተቻለህ መጠን አዳይን ተከባከባት። ከመናችንም በላይ አዳይ አሁን ፈተና ላይ ነው ያለችው። አባቷ አለ፣ የእናቷ ጉዳይ አለ። እዚህ መጥተህ ደግሞ ፍቅር አለ፣ አንተ አለ፣ ኪንጎ አለ። ቆየ ስንታችሁን አስባ የምትችለው ለምንድን ነው የማትረዷት?
ትላለች ለምለም። የዴቭን ትነግረዋለች። እሱም እሺ ስለነገርሽኝም በጣም አመሰግናለሁ። በተቻለኝ መጠን ደግሞ ከአዳይ ጎን ሆኜ ችግሮቿን ለመፍታት እሞክራለሁ ይላል ማለት ነው። እሷም እሺ በቃ እንደዛ ነው እንጂ ብላ ለምለምን ነው ወደ ቤት እንሄድ እያለች ወደ ቤት ይሄዳሉ ማለት ነው። ለምለምና ዴቭን እንግዲህ የዴቭ መከራችሁ አዳይን ተረዳት፣ አዳይ ካልተረዳት ማን ሊረዳት ነው ብለዋለች ማለት ነው። እሱም እሺ ብለዋል። ግን ነገር ግን ዴቭን አሁን ደግሞ የፍቅር ጥያቄ ተቀበላት ማለት ነው። በጣም ያስጠላ ነገር። እዚህ ጋር ደግሞ ሊዱን እንግዲህ ልቢ የታመነለት እያለች ትዘፍናለች። ከዛ ባርኪ መጣና ሊዱ ይላታል። አልሰማችም። አረ ሊዱ እያለ አረ ባርኪ እንዴት ነህ እያለች እሷም ሰላም ትለዋለች ማለት ነው። የባርኪ እንዴት ነሽ ይላትና ከዛ በጣም ደብሮኛል እንንጃ ትለዋለች። ቆይ ምን ጎደለ? በቃ እኔ እዚህ ቤት መኖር አልፈልግም ባርኪ። እንዴ ሊዱ አንቺ እኮ ትልቅ ሰው ነሽ። ቆይ ቤተሰቦችሽ ጋር ሄደሽ ምን ትሰሪያለሽ? ይላታል። ከዚህ በፊት የኖርሹ ድጋሚ ልትኖሪ መሰለሽ እንዴ? ባርኪ እኔ እዛ መሄድ ነው የምፈልገው። ማሚና ዳዲ ነው የምፈልገው። እዚህ እኮ አንድ ጓደኛ የለኝም። ቆይ ለምን ከፍቅር ጋር ተስማምታችሁ አሰሩም? ማን እኮ እኔ ከፍቅር ጋር ነው ከዛች ከፍቅር ሆረር ጋር የምኖረው እንዴ? እንደዚህ አይባልም። ከዛ ፍቅር ትመጣና ባርኪ ትላለች። እዚህ ምን ትሰራለህ? አይገርምም? እድሜሽን ረጅም ነው። ስላንቺ ስናነሳ ነው የመጣሽው። ደግሞ ስለኔ ምን ያለችህ ይሆናል? እሷ እየሰማሃት ብቻ ባልሆነ ምንድነው የምሰማው ፍቅር ይላታል። ይሄንን ጊዜ አንድ ቤት የኖራችሁ እንዴት ነው ብቸኝነት የሚሰማችሁ? ከዚህ ሁሉ ጊዜ በኋላ ልትስማሙና ልትግባቡ አልነበረም እንዴ? ማን እኔ ከሷ ጋር ጓደኛ ልሆን? አው ምን ችግር አለ? እኔ መቼም ከሷ ጋር ጓደኛ አልሆንም። እኔም አልፈልግሽም አንቺ ቀበጥ። ዴቭም በቃችሁ እንዴ? ምንድነው እንደዚህ የምትባሉት? ፍቅር ከአዳይ ጋር ተስማማሽ ብዬ ደስ ሳልጨርስ ገና ከሊዶ ጋር ጀመርሽ። እኔ ምን ላደርግ? ማን ሲጀመር ፍቅር ከአዳይ ጋር ተስማማለች? ፍቅር እኮ ውሸቷ ነው። በእናንተና በዴቭ ፊት አታስመሲ ኤል ብላ ከዛ ሁሉም ነገር የዴቭ ነግረዋለች። ፍቅር እኮ ከጀልባ ሆና ነው እንጂ አዳይን እንደ ድሮ ታሰቃያታለች ብላለች። ከዛ በኋላ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁት እንግዲህ በየቀኑ እንዲደርሳችሁ የደውል ምልክቷን በማጥቆር ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። በቀጣይስ ፍቅርስ እና ዴቭ አንድ ላይ ይሆናሉ አይሆንም የሚለው አብረን እናያለን።